የፋኖ ኃይሎች በዞኑ ዋና መቀመጫ ዘልቀው በመግባት በፈጸሙት ጥቃት ዋና ካምፑን ተቆጣጥረው ድል መቀዳጀታቸውን አስታውቀዋል። የብልጽግናው ሰራዊት ዋና ማዘዣ በሆነችው ከተማ ሰርገው የገቡት የፋኖ ኃይሎች ካስመዘገቡት ወታደራዊ ድል በተጨማሪ በርካታ መሳሪያዎችና ተተኳሾችን ይዘው መውጣታቸውም ተሰምቷል። ይህ የሆነው ቤት ቀጠና ነው። በዝርዝር የምናስደምጣችሁ ቀዳሚው መረጃችን ነው። በመቀጠልም ጀነራሉ ከመድረክ ሳይወርዱ የፋኖ ኃይሎች መርዶም አሰምቷቸዋል። የፋኖ ኃይሎች በአንድ በኩል በፈጠሩት ነጻ ቀጠና በርካታ ስራዎች ሲያስመርቁ፣ በሌላ በኩል ደግሞ ዛሬ በጠዋቱ በአገዛዙ ሰራዊት ላይ በከፈቱት ድንገተኛ ጥቃት በርካታ ከፍተኛ ጉዳትም አድርሰው የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን ገልጸዋል። አርበኛ ዝናቡ ከግንባር ያስተላለፈው ማስጠንቀቂያም አለም። ጀነራሉ ክፉኛ ደንግጧል ተብሏል። በዝርዝር የምታደምጡት ሌላኛው መረጃችን ነው። ቀጠናውን የሸፈነው ውጊያ መቀስቀሱም ተሰምቷል። በርካታ ስትራቴጂ ቦታዎች በፋኖ ኃይሎች እጅም ገብተዋል። ዛሬ በማለዳው የተቀሰቀሰው ውጊያ ተከትሎ ዋና ዋና መንገዶችና የንግድ ተቋማት መዘጋታቸውም ተሰምቷል። በቅዱስ ላሊበላ ከተማ አቅራቢያም ከትናንትና የቀጠለ የከባድ መሳሪያ ድብደባ መፈጸሙም ተሰምቷል። በቀጠናው በተፈጸመው የከባድ መሳሪያ ድብደባ የደረሰው ጉዳት በተመለከተ እዙ ለጣቢያችን ያደረሰን መረጃም አለ፣ ተሰሙታላችሁ። በሌላኛው መረጃችን አገዛዙ ገድያቸዋለሁ ያላቸው የፋኖ ማሪዎች አለን ብለው መግለጫም ሰጥተዋል። አብራችሁን ስትቆዩ የምታደምጡት ሌላኛው የግንባር መረጃችን ይሆናል። ወደ ምዕራብ ኢትዮጵያ የዘለቀው የሱዳን ጦርነት ወደ አስፈሪ ደረጃ መሸጋገሩ ተሰምቷል። ወሳኟ ከተማ ሙሉ በሙሉ መዘጋቷ ሲገለጽ፣ በቀጠናው ያሉ ኢትዮጵያውያን ከእንቅስቃሴም ተገድበዋል። በብልጽግና ጋር የተገደሉት ንጹሃን ጉዳይም ሌላኛው ከስፍራው የወጣው አስደንጋጭ መረጃ ነው። በዝርዝር የምታደምጡት ሌላኛው መረጃችን ነው። ወደ መካከለኛው ምስራቅ በሚወስደን መረጃችን ኢራን በአሜሪካ ላይ የሚሳኤል ጥቃት መፈጸሟ ተሰምቷል። ለቀናት ጋብ ብሎ የነበረው ጦርነት ዛሬም በድጋሚ አገርሽቷል። ትራምፕና ኔታንያሁ በዋይት ሃውስ ተገናኝተዋል። በዚሁ አዳራሽ የዩክሬን ፕሬዝዳንት መገኘታቸው ተሰምቷል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን ይያል ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራም የቴዎድሮስ አርበኞች በነፍሴ ምድር ባደረጉት ተጋድሎ ከ70 በላይ ያገዛዙ ወታደሮች በመደምሰስና አንድ ድሽቃ 2 ብሬን እንዲሁም 79 ክላሽንኮቭ በመማረክ አንጸባራቂ ድልም ተቀዳጁም። የቴዎድሮስ 201ኛ ኮር 4ኛ ክፍለ ጦር የአባይ ሻለቃ ሬጅመንት አርበኞች አስደናቂ ጀብድም ፈጽመዋል። ከንጋቱ 11 ሰዓት አካባቢ ጀምሮ በ7ኛ ክፍለ ጦር ስር የአባይ ሻለቃ ሬጅመንት አርበኞች ጠላትን ሻለቃ መሪውን ከነሙሉ ኃይሉ ጋር በመደምሰስ ብሬንና በርካታ የነፍስ ወከፍ መሳሪያዎችን በመማረክ አኩሪ ድልም አስመዝግበዋል። በዚህ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የወረዳው ጊዜያዊ መንግስት ጸጥታ ኃይልም ጭምር የተሳተፈበት ድንቅ ኦፕሬሽን ነው የተካሄደው ተብሏል። በኦፕሬሽኑ በነፍሴ ሳር ምድር ወረዳ ሰኞ ገበያ ንዑስ ወረዳና ዲቦ ንዑስ ወረዳ ዲቦ ከተማ ተከማችቶ በነበረው ሚኒሻ አድማ ብተና እንዲሁም ፖሊስ ላይ አርበኞቹ ባልተጠበቀ መልኩ ድንገተኛ ጥቃት በመፈጸም ሙትና ቁስለኛም አድርገውታል። በዚህም ሻለቃ መሪውን ጨምሮ 61 የአድማ ብተና ኃይል 8 የፖሊስ አባላት ሲደመሰሱ አለቃ ታደሰ የተባለ የሚሊሻ ኃላፊ ጨምሮ በርካታ የሚሊሻ አባላትም በውጊያው ተገድለዋል። 8 ሚሊሻ ቆስሎ ሆስፒታል መግባታቸውም ተሰምቷል። በኦፕሬሽኑ የተገኙ ምርኮች የሚከተሉ ሲሆንም አንድ ዲሽቃ መሳሪያ ከነሙሉ ተተኳሹ፣ 2 ብሬን፣ 79 የክላሽንኮቭ መሳሪያ፣ 5 የመገናኛ ሬዲዮ፣ 2 የዲሽቃ ሸንሸል፣ 5 ሳጥን የዲሽቃ ተተኳሽ፣ በርካታ የብሬንና የክላሽ ተተኳሽ፣ አንድ አይሱዙ ኤፍኤስአር መኪና ሙሉ ሎጂስቲክ ከተሽከርካሪው በፋኖ ቁጥጥር ስር ውሏል። በተጋድሎው ከተገደሉት የፖሊስ አመራሮች መካከል ኢንስፔክተር አስናቀ የፖሊስ ጽሕፈት ቤት ኃላፊ የነበረ፣ ኢንስፔክተር ወርቁ ሻለቃ አዛዥ የነበረ፣ ነጋሽ የተባለ ዲሽቃ ተኳሽ፣ ጀማል ሁመር አድማ ብተና ሻለቃ መሪ የነበረ እንዲሁም ኢንስፔክተር ውዱ የፖሊስ አመራር የነበረና ኢንስፔክተር ማሞ የፖሊስ አመራር ይገኙበታል ሲል የአማራ ፋኖ ብሔራዊ ንቅናቄ በዝግኙነቱ መምሪያ በኩል ለቻናላችን በላከው መረጃም አመላክቷል።
ወደ ሌላኛው መረጃችን ስናመራ የፋኖ ኃይሎች በጎጃም ጮቄ ተራራ ባደረጉት ተጋድሎ ታላቅ ወታደራዊ ድል መቀዳጀታቸውን አስታወቁም። በጎጃም ጮቄ ተራራ ዙሪያ በፋኖ ኃይሎችና በአገዛዙ ሰራዊት መካከል በተደረገው ውጊያ በርካታ የአገዛዙ ሰራዊት ሞትና ቁስለኛ መሆናቸውም ተሰምተዋል። የፋኖ ኃይሎች በጮቄ ተራራ ዙሪያ በብልጽግናው ሰራዊት ላይ ድንገተኛ ኦፕሬሽን የፈጸሙት የቀጠናው ኮማንደር ፖስት አመራርና የሰራዊቱ አዛዥ ጀነራል ብርሃኑ ጥላሁን ደብረ ማርቆስ ከተማ ላይ ህዝቡን ሰብስበው ተራራው ላይ ባደረግነው ዘመቻ ፋኖን ወደ ሽፍታነት ቀይረነዋል ባሉበት ዕለት ነው። ዛሬ ንጋት ላይ የአፋብኃ አፄ ቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር የአባይ ሸለቆ ሻለቃ የፋኖ አባላት በአገዛዙ ሰራዊት ላይ የተጠና ድንገተኛ ጥቃት ከፍተው ሰው ሰራሽ ቁሳዊና ወታደራዊ ኪሳራ ማድረሳቸውን የኮሮ ዝግጁነት ክፍልም ለሚዲያችን አሳውቋል። የፋኖ ኃይሎችም ድንገተኛ ኦፕሬሽን ተከትሎ በአገዛዙ ሰራዊት ላይ ከደረሰው ወታደራዊ ኪሳራ በተጨማሪም ብሬን ስናይፐርና በርካታ የነፍስ ወከፍ መሳሪያዎች ከሌሎች ወታደራዊ ቁሳቁሶች ጋር በፋኖ ቁጥጥር ስር ውሏል። በቀጠናው ተጠናክሮ በቀጠለው ውጊያ ከፍተኛ ወታደራዊ ሽንፈት የገጠመው የአገዛዝ ሰራዊት በንጹሃን ላይ የበቀል እርምጃ እየወሰደ መሆኑን የአፋብኃ አፄ ቴዎድሮስ የዝግጁነት መምሪያም ለሚዲያችን ልኳል። በዚሁ በጎጃም የብልጽግናው ሰራዊት በፈጸመው የከባድ መሳሪያ ድብደባ የበርካታ ንጹሃን አማሮች ሕይወት ማለፉን የገለጸው የዝግጁነቱ መምሪያው በርካቶች ደግሞ ለአካል ጉዳትም ተዳርገዋል ብለዋል። እንደ ዝግጁነቱ መምሪያ ገለጻ በምስራቅ ጎጃም አነደድ ወረዳም የአገዛዙ ሰራዊት በፈጸመው ተከታታይ የመድፍ ድብደባ ወይዘሮ ቴነሽ ደምሌ የተባለች ነፍሰ ጡር እናት በጥቃቱ ሕይወቷ እንዳለፈም ተረጋግጧል። በአነደድ ወረዳ ጨንደፎ ቀበሌ በንጹሃን መንደሮች ላይ በተፈጸመ የመድፍ ጥቃት ወይዘሮ ቴነሽ ደምሌ የተባለች ነፍሰ ጡር እናት ሕይወቷን ስታጣ የቤት እንስሳት መገደላቸውና በስፍራው የሚገኙ መኖሪያ መንደሮች ሙሉ በሙሉ መውደማቸውም ተገልጿል። በሜካናይዝድ የታገዘ በንጹሃን ላይ ጥቃት የከፈተ የብልጽግናው ሰራዊት በምስራቅ ጎጃም ረቡዕ ገበያ ሰዴ ሁለት እጁን ነሴ ጎንቻ ሲሶና እናርጅና ውጋ ወረዳዎች 35 ጊዜ በተከታታይ የመድፍ ጥቃት በህዝብ መኖሪያ መንደሮች ላይ መፈጸሙን የአፋብኃ አፄ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ክፍልም ለቻናላችን አጋርቷል። በጎጃም በተከፈተው ጠንከር ያለ የመልሶ ማጥቃት አገዛዙ አሽከርካሪው ተመቷል የተባለ ሲሆን ትናንት በደብረ ማርቆስ ከተማ ህዝቡን የሰበሰበው ሜጀር ጀነራል ብርሃኑ ጥላሁን ፋኖን እናጠፋለን በሚል ሲዝቱ እንደነበረም ተሰምቷል። ጀነራሉ ይህንን ባሉበት የአፋብኃ አፄ ቴዎድሮስ ከግንባር ተጋድሎ ጎን ለጎን በርካታ ሰራዊት ማስመረቁን አስታውቋል። እዚሁ የ54ኛ ክፍለ ጦር ለተከታታይ ወራት ያሰለጠናቸውን አዲስ ምልምል የፋኖ ሰራዊት በትናንትናው ዕለትም አስመርቋል። የፋኖ ኃይሎቹ በፈጠሩት ነጻ ቀጠና ከ600 በላይ የፋኖ ኃይሎችን አሰልጥኖ ያስመረቀ ሲሆን በምረቃ ስነ ስርዓቱ የአፋብኃ ምክትል ወታደራዊ አዛዥ አርበኛ ዝናቡ ልንገረው እንኳን ደስ አላችሁ የሚል መልእክትም አስተላልፈዋል። ከሰሞኑ የተዋቀረው አዲስ አመራርና ተመራቂዎችን አስመልክቶ መልእክት ያስተላለፈው አርበኛ ዝናቡ ልንገረው ሰራዊቱ ለቀጣይ ግዳጅ ዝግጁ እንዲሆን ትዕዛዝም ሰጥቷል። አንድነታችን የህልውናችን መሰረት ነው ያሉ አርበኛው ለተመራቂዎቹ ባስተላለፈው መልእክት ለበርካታ ወራት በየቀኑ በነበረው ጠንካራ አካላዊ ስነልቦናዊና ታክቲካዊ ስልጠና ውስጥ አልፋችኋል። ፈተናችሁን ታግሳችሁ ብርዱንና ሐሩሩን ችላችሁ ድካማችሁን አሸንፋችሁ ዛሬ በዚህ የቆማችሁ ደረጃ ላይ መድረሳችሁ የህዝባችሁንና ለድርጅታችሁ ያላችሁን ታማኝነት ማረጋገጫ ነው ብለዋል። ዛሬ የምታደርጉት ይህ የምረቃ ስነ ስርዓት የስልጠና ማብቂያ ብቻ ሳይሆን የተጣለባችሁን ታላቅ ኃላፊነት የመረከቢያችሁ መነሻ ነውና ወደ ግዳጅ ስትሰማሩ ወታደራዊ ጥንካሬና ወንድማማችነትን አጥብቃችሁ እንድትይዙ አሳስባለሁ ብለዋል። አርበኛ ዝናቡ አክሎም የማንኛውም ጠንካራ ተቋም ህዝባዊ ትግልና ዓላማ አሸናፊነት የሚወስነው በአባላቱ ወጥ የሆነ አንድነት፣ እውነተኛ ወንድማማችነትና በጋራ ዓላማ ላይ ባለው ቁርጠኛ ላይ ነው ብለዋል። በአሁኑ ወቅት በአደረጃጀታችን ውስጥ መጠራጠርን፣ ክፍፍልንና የውስጥ ልዩነትን ለመፍጠር የሚደረጉ ጥረቶች ተቋሙን ከማዳከም ባለፈ ለቆምንለት ታላቅ ዓላማ ትልቅ እንቅፋታችን ስለሆኑም ይህንን አፍራሽ መንገድ የምትከተሉ አካላት ከዚህ ድርጊታችሁ ተቆጠቡም ብለዋል። ወደ ሸዋ ቀጠና ስናምራ በሸዋ ቀጠና እየተደረገ ባለው መጠነ ሰፊ ወታደር ዘመቻ የብልጽግናው 103ኛ ኮማንዶ ክፍለ ጦር እርምጃ ወስጀባቸዋለሁ ያላቸው የፋኖ አመራሮች እኛ ጠላትን በመቅጣት ላይ ነን አልሞትንም በማለት በሰጡት መግለጫ አጋልጠውበታል። የብልጽግናው 103ኛ ኮማንዶ ክፍለ ጦር የአፄ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር አባላት አመራሮችን እርምጃ ወስጀባቸዋለሁ አቁስያለሁ በማለት ይፋ መግለጫ መስጠቱም ይታወሳል። በአገዛዙ ሰራዊት እርምጃ ተወሰደባቸው የተባሉ አመራሮች በሙሉ ጤንነት በመደበኛ የግዳጅ ስራቸው ላይ መሆናቸውን የኮሮ ሚዲያና ኮሚኒኬሽን አነጋግሮ መረጃውን አረጋግጧል።
ለኮሮ ሚዲያና ኮሙኒኬሽን ባስተላለፈው መልእክት በሸዋ መውጫ ላይ የሚገኘው የብልጽግናው አገዛዝ በአውደ ውጊያ የራቀው ድል በፕሮፓጋንዳ ለማሳካት ቀን ከሌት እየሰራ መሆኑን ገልጾ መላው የፋኖ ሰራዊታችን የትግላችን ደጋፊ የሆነው ህዝባችን እውነቱን ተረድቶ ከመሰል አሰሳች መረጃ ራሱን እንዲቆጥብም ሲልም አሳስቧል። ወደ ሌሎች መረጃዎች ስናምራ የሱዳን ኃይሎች በምዕራብ ኢትዮጵያ ከባድ ውጊያ ማድረጋቸው ተሰምቷል። ዛሬ የተቀሰቀሰው ከባድ ውጊያ ተከትሎ የድንበር ከተማ ኩምሩክን የውጊያ ቀጠና መሆኗ የተገለጸ ሲሆን በቀጠናው የኢትዮጵያን ዜጎች እንቅስቃሴ ሙሉ በሙሉ ተገድቧል ተብሏል። የኢትዮጵያና ሱዳን ድንበር ላይ የምትገኘው ዋና የንግድ መተላለፊያ የሆነችው ኩምሩክ ከተማ በሁለቱ ተዋጊ ኃይሎች ተከባ በአሁኑ ሰዓት በተኩስ እየተናጠች ነው ተብሏል። የሚዲያችን ወታደራዊ ምንጮች እንደገለጹት የሱዳኑ ፈጥኖ ደራሽ ኃይሎች ወደ ኩምሩክ ከተማ መግባታቸውን ተከትሎ በአካባቢው በተቀሰቀሰው ውጊያ የሞርተር ዲሽቃ እንዲሁም መድፍ ዙ 23 እና የሌሎች ከባድ መሳሪያዎች ድብደባ እየተፈጸመባት ነው ተብሏል። ወታደራዊ ምንጮቻችን አክለውም በኩምሩክ ከተማ በሚገኙ ጫካዎች የብልጽግና ሰራዊት በዙ 23 ታንክ፣ ሞርተር እንዲሁም ሌሎች ሜካናይዝድ መሳሪያዎችን ጠምዶ እንደሚገኝም አስታውቋል። በሌላ በኩል የሱዳን ፈጥኖ ደራሽ ኃይል ከቀላል እስከ ከባድ የጦር መሳሪያዎችን አሰልፈው የብልጽግናውን ወታደር እንደ ደጀን በመጠቀም ከሱዳን ብሔራዊ ጦር ጋር በከባድ መሳሪያ የታገዘ ውጊያ እያደረጉ እንደሚገኙም ተመላክቷል። በአሁኑ ሰዓትም በኩምሩክ ከተማ ምንም አይነት እንቅስቃሴ ያለመኖሩ የገለጹት ምንጮቻችን ከዚህ በተጨማሪም በኩምሩክ ወረዳ ባሉ የገጠር ቀበሌዎች በሚገኙ የወርቅ ማውጫ ቦታዎች በንግድና ትራንስፖርት ተሰማርተው ሕይወታቸውን ይመሩ የነበሩ ኢትዮጵያውያን በፈጥኖ ደራሽ ታጣቂዎች አማካኝነት ሕይወታቸው እያለፈ መሆኑን ተከትሎ ቀጠናው በእጅጉ አስፈሪ ሆኗል ተብሏል። ይህ በእንዲህ እንዳለ የኢራን የፎይታ ጊዜ አብቅቷል ሲባል በሶስተኛው ቀን ኢራን በአሜሪካ ላይ ድንገተኛ ጥቃት መፈጸሟ ተሰምቷል። የሁለቱ ሀገራት ጦርነት ዳግም ተቀስቅሷል ተብሏል። በሁለቱ ሀገራት መካከል ዛሬ የተቀሰቀሰው ውጊያ አሜሪካ ለ13 ተከታታይ ቀናት ጥቃቶችን ከፈጸመች በኋላ ለዲፕሎማሲያዊ ቅድሚያ ሰጥቻለሁ ማለቷን ተከትሎ መጠነኛ መረጋጋት በታየበት ማግስት ነው። ቴህራን በአሜሪካ ላይ በፈጸመችው ድንገተኛ ጥቃት ውጊያው ዳግም አገርሽቷል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ድንገተኛ የባላስቲክ ሚሳይል ጥቃት መክፈቷ ነው የአሜሪካ ጦር ማረጋገጫም የሰጠው። ጥቃቱ ዛሬ ሌሊት መፈጸሙ የተገለጸ ሲሆን ሁሉንም ሚሳይሎች ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ ዕዝ ሴንቲኮም በሰጠው መግለጫ አስታውቋል። እዙ ጥቃቱ የተፈጸመበትን አካባቢ በግልጽ ባይናገርም የኢራን እርምጃ በሁለቱ ሀገራት መካከል ለ3 ቀን ተቋርጦ የነበረው ውጊያ ዳግም እንዲያገረሽም አድርጎታል ተብሏል። የአሜሪካ ጦርና የሳውዲ አረቢያ ኃይሎች በበኩላቸው በኢራን የሚደገፉ አሸባሪዎች ባሏቸው በኢራቅ በሚገኙ ታጣቂዎች ላይ ጥቃት መፈጸማቸውን ተናግረዋል። ኢራቅ ባሉ በርካታ የሽብርተኞች መገናኛ የጦር መሳሪያ ማከማቻዎች በተደጋጋሚ መደብደባቸውን ገልጸዋል። የአሜሪካ ድብደባም ባለፉት 72 ሰዓታት ውስጥ በኢራን እስላማዊ ቤታዊ ዘብ የተመሩ ከ30 በላይ የአየር ላይ የድሮን ጥቃቶች ላይ እየተወሰደ ያለ ጠንካራ ምላሽ መሆኑን ገልጸዋል። የኢራን ጦርና የሽብር ወኪሎቹ ተጨማሪ የአሜሪካን ምላሽ ለማስቆረት እነዚህን ጥቃቶች ማስቆም አለባቸው ሲልም የአሜሪካ ጦር በዛሬው በሰጠው መግለጫ አስጠንቅቋል። ሳውዲ አረቢያ በበኩሏ በአገሪቷ ምስራቃዊ ክፍል የሚገኙ የፔትሮሊየም ተቋማት ኢላማ ያደረጉ ሚሳይሎችን ማክሸፏን አስታውቃለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆዩልን።